ክቡር ጠቅላይ ሚኒስትራችን ትዕግስት ማለት ይሄ ነው። በክርስቲያኖች ደም ነው ወይ የእርሶ ትዕግስት የሚገለጠው? የባለስልጣናቱ ትዕግስት ይሄ ነው ወይ? የሚሊታሪዎች ትዕግስት እንዲህ ነው ወይ? እኔ ትዕግስትን በዚህ አልገልጸውም። ቸልተኝነት፣ ግዴለሽነት ነው እንጂ ይሄ ትዕግስት ማለት አልችልም። በገዳም አባቶቻችን ላይ የሚደርሰው ግድያ ቀማሪው አካል መንግስት ነው። 4 ነጥብ። ተዋናይ ሰለሞን ሙሄ ነኝ። የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። ተዋናይ ዳዊት አባተ እባላለሁ። የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። እኛ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች ነን። ሁልጊዜ ፉከራው፣ ሁልጊዜ ዛቻው፣ ሁልጊዜ ልቀቁልን ነው የሚለው። እንግዲህ ገዳሙን መነኮሳቱ ለቀው እነሱ ገብተው ሊቀድሱበት ይሆን፣ ሊያስተምሩበት ይሆን፣ ሊያቆሩበት ይሆን አይገባኝም። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን። ዛሬም እንደተለመደው ያው ስለ ዝቋላ አርቲስቶችም ድምጻቸውን አሰምተዋል። በዚህ ጉዳይ ላይ ማለትም ዝቋላ ላይ በጣም ከባድ የግድያ ሙከራ የተደረገ ወይንም አባቶቻችን እየተገደሉ ነውና ይህንንም ደግሞ ሁላችንም ኦርቶዶክሳውያን ድምጻችንን እንድናሰማ ስል አሳስባለሁ። ከዚህ በመቀጠል ደግሞ አርቲስቶቻችን ድምጻቸውን አሰምተዋል፣ ዝም አላሉም። ሌላው ጊዜ እነዚህም አርቲስቶች ምን አሉ የሚለውን ቪዲዮ እንመለከታለን። ወደ ቪዲዮ እናልፋለን። ተዋናይ ሰለሞን ሙሄ ነኝ። የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። ተዋናይ ዳዊት አባተ እባላለሁ። የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። እኛ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች ነን። የእግዚአብሔርን ልጅነት የሰጠችኝን ቅድስት ቤተክርስቲያን ለመጠበቅ ተዘጋጅቻለሁ። እየተሰራ ያለውን ሴራ አጥብቄ እቃወማለሁ። በ40 እና በ80 ቀናችን የሥላሴ ልጅነት ያገኘንባት፣ በስነ ምግባር ያደግንባት፣ ሰውን ማክበር፣ ሀገርን መውደድ የተማርንባት ቅድስት ቤተክርስቲያናችን ዛሬ ፈተና ላይ ናት። ስለሆነም ቅዱስ ሲኖዶስ ብፁዓን አባቶቻችን ባስተላለፉልን መመሪያ መሰረት እግዚአብሔርን እንለምናለን፣ እንጠይቃለን። ለሀገራችን ለቤተክርስቲያናችን ሰላምና አንድነትን እንዲያመጣልን እንለምናለን። የቅዱስ ሲኖዶስንና የብፁዓን አባቶቻችንን ድምጽ ብቻ እንስማ። መንግስትም የቤተክርስቲያናችንን ደህንነት የማስጠበቅ ግዴታውን እንዲወጣ እንጠይቃለን። እኛ የአባቶቻችን ልጆች ነን። እኛም ልጆቿ ቸልተኝነቱ ይብቃና ነቅተን ቤተክርስቲያናችንን እንጠብቅ። የቀደሙ አባቶችና እናቶችን መንገድ በጽናት እከተላለሁ። እግዚአብሔር አምላክ ኢትዮጵያ ሀገራችንን ሰላም ያድርግልን፣ ተዋህዶነታችንን ያጽናልን። አሜን። ሁላችንም ስለ ሃይማኖታችን እናልቅስ። ሀገርን ከዘመን ዘመን ያሻገረች ቤተክርስቲያን ክብሯንና ልዕልናዋን መንግስት እንዲጠብቅልን ጠይቃለሁ። እኛም የአባቶቻችን ልጆች ነን በሚል ያስተላለፉልን ለአርቲስቶቻችን ቃለ ሕይወትን ያሰማልን። ከዚህ በማስከተል ደግሞ አባታችን ስለ ዶክተር አብይ ያስተላለፉት መልእክትን ያው ትዕግስት እንደዚህ ነው ወይ ያሉ የተናገሩትን ቪዲዮ እናስደምጣቸዋለን። ክቡር ጠቅላይ ሚኒስትራችን ትዕግስት ማለት ይሄ ነው። በክርስቲያኖች ደም ነው ወይ የእርሶ ትዕግስት የሚገለጠው? የባለስልጣናቱ ትዕግስት ይሄ ነው ወይ? የሚሊታሪዎች ትዕግስት እንዲህ ነው ወይ? እኔ ትዕግስትን በዚህ አልገልጸውም። ቸልተኝነት፣ ግዴለሽነት ነው እንጂ ይሄ ትዕግስት ማለት አልችልም። በፍጹም ሊታረም ይገባል። ይህ አባባላችሁ እባካችሁ አርሙ። እናንተ ካላታረማችሁ ራሳችሁ ካላረማችሁ ግድ የለም፣ አራሚው ከሰማይ ይመጣል። ከምድር እናንተን ምንም ሊያደርግ የሚችል አካል እንደሌለ አረጋግጣችሁ ይሆናል። ሁልጊዜም ቢሆን ከምድር ተቃዋሚ የለም። የምድር ተቃዋሚ ምንም አያደርግ። የሚቃወመን የሚያርመን እርምጃ የሚወስድብን ከሰማይ መሆኑን ግን ባልዘነጋው። አባታችን ያው ተናግረዋል። ማለትም ዝቋላ ላይ የተደረገ ያለውን ነገር መንግስት ዝም ማለቱ በጣም የሚያስገርመው፣ ወይንም ከዚህ ግድያ ጀርባ የመንግስት እጅ አለበት ማለት ሳይቻል አይቀርም። ለምን መሰላችሁ? ብዙ ነገር እየተፈጠረ ያው መንግስታችን ዝም ብሏል። አሁንም እየጮህን ነው፣ አሁንም ዝም ብሏል። አሁንም እየጮህን ነው፣ አሁንም ዝም ብሏል። ነገር ግን ይሄን ነገር እንዴት ማጥራት እንዳለብን እግዚአብሔር ነው የሚያውቀው። ያው የሚፈርደው እግዚአብሔር ነው።
ምድር ላይ እናንተ እንደፈለግን መሆን እንችላለን ብትሉ የሰማይ አባታችን ይመጣል መምጣቱ አይቀርምና እኛ ለሱ አሳልፈን እንሰጣለን። ከዚህ በማስቀጠል ደግሞ ያው በዚሁ ላይ አባታችን የግድያውን እንዴት እንደተገደሉ ክላሽ ያዘው ሰው ጋር ቢሄዱ ችግር የለውም ነበረ። አባታችን መስቀል ነው ያዙት። መስቀል በያዙበት ጉልበት ማሳየት ልክ ነው ብዬ አላምንም። ይሄንም እስኪ አንድ አባታችን ይናገራሉ። ወደ እነሱ ነው። ሁልጊዜ ፉከራው፣ ሁልጊዜ ዛቻው፣ ሁልጊዜ ልቀቁልን ነው የሚለው። እንግዲህ ገዳሙን መነኮሳቱ ለቀው እነሱ ገብተው ሊቀድሱበት ይሆን፣ ሊያስተምሩበት ይሆን፣ ሊያቆርቡበት ይሆን አይገባኝም። ለፍተው ወጥተው ወርደው በላባቸው ያፈሩትን አጋዥ የሌላቸውን ደጋፊ የሌላቸውን ገዳሙን አራቁተዋል። አዝመራቸውን ወስደውባቸዋል። አንዳንድ ጊዜ ሰው ጠላት በሆነ ነገር ይገላል፣ ገሎ ትቶ ይሄዳል። አስከሬናቸው እንኳን በእውነቱ ለመናገር ተለቃቅሞ እንዲቀበር ነው የሆነ። መሳሪያ ያዘ ሰው መሳሪያ ከያዘ ሰው ጋር እንኳን ሰው ቢታገል ተኩሶብኝ ነው ምናምን ይባላል። መስቀል ከያዘ ይሄንን ከያዘ መቁጠሪያ ከያዘ ቆብ ካደረገ ቀሚስ ከለበሰ ከደካማ በጣም ከመገደላቸውም በላይ ደግሞ የሚቆጨውና የሚጸጽተው የሚያንገበግበው ደግሞ ልክ እንደ ክፉ ሰሪ እንደ ክፉ አድራጊ እንደ ወንጀለኛ በጥይት ተደብድበው የጥይት ወንፈል ያለባቸው ይመስል ሰው ባይሰማኝ ባለስልጣኖች ባይሰሙኝ ይግባይ ለክርስቶስ ስላለሁኝ ይላሉ። እኛ ይግባይ ለክርስቶስ ከማለት በስተቀር ቅድመ ማስጠንቀቂያውንም እኮ ሁል ጊዜ ደወል እንደውላለን እኮ አቤቱታውን ያላቀረብንበት ከመንግስት ጋር ያልተነጋገርንበት ያልተወያየንበት መድረክ የለም። ነገር ግን ከተናገርናቸው ነገሮች ሁሉ አንዱም ተፈጻሚ አይደለም። በተናገርን ሰዓት በተናገርን ቁጥር ግን እንደለም የሚይዛቸው አካላት ያሉ ይመስለኛል። በተናገርን ቁጥር የሚበሳጩ ሰዎችም ያሉ ይመስለኛል። ይሄ ገዳም እንዲህ ያለ ጥቃት ሊደርስበት እንዲህ አዳን ነው ሲባል ሰምተን አናውቅም። ይሄ ገዳም በእንዲህ እናም ኦርቶዶክሳውያን ያው አቤቱታችንን የምናቀርበው ለክርስቶስ ነው፣ ለአንድዬ ነው አቤቱታችንን የምናቀርበው። ሌላ ምንም ማድረግ አንችልም። እንናገራለን፣ ከመናገር ባሻገር እሱ ስራውን ይስራው ማለት ነው የምንችለው። እንግዲህ ይሄ ገዳም ላይ ውጡልን ነው፣ እኛ እንሰፍርበታለን ይሁን እኛ እንቀድሳለን ይሁን አይገባንም፣ ተነሱልን ነው። ምን እንዴት እንደሚሆን ብቻ ስላሴ ነው የሚያውቀው። ያው ቤተክርስቲያን ያለችበትን ትልቅ አደጋ በጣም ካህናቶቻችን እየተገደሉ ነውና ቶታሊ ቤተክርስቲያናችን አደጋ ላይ ናት፣ ችግር ላይ ናት። ይህንን አባታችን አቡነ ናትናኤል እስኪ የሚናገሩትን እንስማ። ሸኑ ነው፣ ገዳማውያን እየታረዱ ነው፣ የአብነት ተማሪዎች እየተረሸኑ ነው፣ ገዳማት እየተዘጉ ነው። ይሄ ሩቅ አይደለም። ሀገር እግዚአብሔር ተብላ ሲነገርላት የኖረች ሕዝበ እግዚአብሔር ተብሎ ሲነገርልን የኖረች 24 ሰዓት እግዚአብሔር የሚመሰገንባት 24 ሰዓት ስብሐተ እግዚአብሔር የማይቋረጥባት ሀገራችን ኢትዮጵያ ዛሬ የደም መሬት እየሆነች ነው። 24 ሰዓት የእግዚአብሔር ምስጋና የማይቋረጥባቸው ገዳሞቻችን ዛሬ መከራ ላይ ነው ያሉ፣ ስቃይ ላይ ነው ያሉ። ክርስትና ዛሬ እየተሰደደች ነው፣ የደም ዋጋ እየከፈለች ነው። ሃይማኖታችሁን አስቡ። ዘላለም አንኖርም። ጨክኑ ክርስቲያኖች፣ ጽኑ በሃይማኖታችሁ። ሃይማኖታችሁን ጠብቁ፣ ክርስትናችሁን ጠብቁ። ታሪካችሁን ለልጆቻችሁ ንገሩ፣ ሃይማኖታችሁን ለልጆቻችሁ አስተምሩ። አስተምሯቸው፣ ንገሯቸው። ሺህ ዘመን አንኖር፣ ለዘላለምም በዚህ ምድር ላይ አንቀርም። እንሄዳለን። ሁላችን እውነትን ይዘን ብንሄድ ይሻለናል። እውነትን ይዘን ብንጓዝ ይሻለናል። ሃይማኖታችንን ጠብቀን ብንጓዝ ይሻለናል። እና ያው አባታችንም እንዳሉት ያው ሃይማኖታችንን ጠብቀን እንጓዝ ነው። ያው እኛ ኦርቶዶክሳውያን ሃይማኖታችንን ጠብቀን ያው አሁን ላይ እንግዲህ
የደም ገድል ነው እየተጋደሉ ያሉት አባቶቻችን። ያው እኛ ደግሞ እምነታችንን በመጠበቅ ገድላችንን ወይንም ከኃጢአት ነጽተን እምነታችንን በመጠበቅ ያው ገድላችንን እንወጣላለው። ከዚህም በመቀጠል ደግሞ አብይ አህመድ ወደ ቢሮ ሄዶ ስብሰባ ሊያደርግ ይሁን ምን ይሁን በጥልቁ አላቅም። ነገር ግን ያው አባታችንን ሰላም ሊላቸው ሲል አኩርፎ እምቢ ምናምን በማለት ምላሽ ሰጥተውታል። ይሄንን ቪዲዮ እስኪ እንመልከት። አባታችን ተሰምቷቸዋል፣ አዝነዋል በጣም። በማዘናቸው ምክንያት ያው ሰላምታ ነፍገውታል ብለን እናስባለን። ይሄንን ደግሞ አጽንኦት ሰጥቶ መንግስት ይሄን ተረድቶ ያው አስቸኳይ ውሳኔ እንዲሰጠን በአክብሮት እንጠይቃለን። ከዚህም በመቀጠል ደግሞ ብዙ እየጮኸ ያለ ወንድማችን አለ። ይሄም ቴዲ ነው። ቴዲ ወንድማችን በጣም ብዙ ድምጽ ለማሰማት እየሞከረ ያለ ነው። ከጎኑ እንደሆነ ልናሳየው ይገባል። እስኪ እሱ የሚናገረውን ቪዲዮ እንመልከት። በገዳም አባቶቻችን ላይ የሚደርሰው ግድያ ቀማሪው አካል መንግስት ነው። አራት ነጥብ አንዱ ጋር ሆኖ አንዱ ጋር ተፈቶ ብናየው ይደንቀን ነበር፣ ወይም እንደው ተከላከለ ብለን እናስባለን። እዛው ዝቋላ ላይ አመት ሞልቶ የዛሬ አመት ገዳም አባቶች ተገለው ዘንድሮም ደግሞ በታጣቂ ተገደሉ ልትሉን ነው? ማንን ነው የምታሞኙት? ማንን ነው የምታታልሉት? ፍትህ በምድር ላይ የሚጠበቅ ነገር አይደለም። አሁን ስፔሻሊ ኢትዮጵያ ውስጥ ፍትህን መሬት ላይ መጠበቅ ለቤተ ክርስቲያን የሆነ ነገር ይሆናል ብሎ ለምድራዊ ሹመኞች አደራ መስጠት በአሁን ሰዓት አፈር የበላው ጉዳይ። እነ ዳንኤል ክብረት ከቤተ መንግስት ሰዎች ጋር ተመሳጥረው ይቺን ቤተ ክርስቲያን እያስበሏት። ዳንኤል ክብረት የብዙ ኦርቶዶክሳውያን ሰቆቃ ላይ ከጀርባ አለ። የማንኛውም ሰው እስር ላይ ያለ ብቸኛ ሰው ቢኖር ዳንኤል ክብረት። በቅርቡ በጣና ደሴት ገዳማት ላይ ጠቅላይ ሚኒስቴሩ ሄዶ ሲጎበኝ የገዳም አባቶች ቅሬታ በማሰማታቸው እንደ ሕፃን ልጅ በዱላ ተለጥልጠዋል። ጀርባቸው ላይ ጅራፍ አርፏል። በዳንኤል ክብረት በተባለ የዘመኑ ዮዲት ጉዲት። ሀገሪቱን የሚመራው ጠቅላይ ኢታማዦር ሹም የመከላከያ ሚኒስትር ዋና ብርሃኑ ጁላ ምንድነው ወጥቶ የተናገረው? በገዳም ውስጥ ገብቶ የሚደበቀውን ሁሉ 90% አጽድተነዋል አለ። ይሄን ያለው የዛሬ አመት የዝቋላ ገዳም አባቶቻችን በተገደሉ ጊዜ ገዳም ልንጠብቅ ነው ወይ መከላከያ ይሆን ነው ብለዋል። እንዴ ተቋምን ካልጠበቀ አንድ አገራዊ የሆነ የፖሊስ አካል ከምንም በላይ ሀገርን ፈጥራ የሰጠች ዛሬም ከሀገሪቱ ግማሽ በመቶ በላይ የሚያምኗት የሚከተሏት ይችን ቅድስት ቤተክርስቲያንና ሰዎቿን ከምንም በላይ አይከን የሆኑ ሰዎችን ካልተከላከለ ማን ነው የሚከላከለው? የገዳም አባቶቻችን ከኮሪደር ልማት ሳር ያነሰ ክብር አላቸው? ከኮሪደር ማስፋፊያ ዛፎች ያነሰ ትኩረትና ክብር አላቸው? አፉን ሞልቶ ገዳም አንጠብቅም አባቶችን ልናይ አንችልም አለ። ይሄን ያለው የዛሬ አመት ነው። 90% አጽድተን ጨርሰናል አለ። ታዲያ ምን ነው 10%ን በአመት ውስጥ አጠናቆ ገዳማያንን ከስጋት ነፃ ያደርግ? ቴዲን እንደሰማችሁት ነው። ያው ዝቋላ ላይ የዛሬ አመት ሲፈጸም እኛ ቤተክርስቲያንን አንጠብቅም ብለው ነበረ ኢታማዦር ሹሙ። ያው ዛሬም ደግሞ ያው በአመቱ ጠብቀው ይሄን ነገር እንዲፈጸም አድርገዋል። ያው እኛም አሁን ያው አቤቱታችንን ነው የምናቀርበው። ከዚህ በመቀጠል ግን ያው አንድዬ ወይም ፈጣሪ ስላሴ መልሱን እሱ ይስጣቸው እንላለን። ከዚህም በመቀጠል ደግሞ ያው ቤተክርስቲያናችን የምትጠፋ አይደለችም። መቼም የፈለገ ቢፈራረቁበት ቅድስት ቤተክርስቲያን ኦርቶዶክስ በመሆናችን ልንኮራ ይገባል። የሚያጠፋት ይፈራረቃሉ እንጂ እኛ አንቀየርም። ክርስቲያን አይቀየርም። ይሄን ልናምን ይገባል። ከዚህም በማስቀጠል ደግሞ ከውጭ ያሉ ከባህር ማዶ ያሉ አባቶቻችን ስለ ዶክተር አብይን ያው አጽንኦት ሰጥተው ማሳሰቢያ ለመስጠት ፈልገዋል። እስኪ እነሱን እንመልከትና ዶክተር አብይ በኋላ እመጣለሁ ወደሱ። ዶክተር አብይ እንዲረዱን የምንፈልገው ነገር እኛ የተወለድነው ክርስቲያኖች ከማይጠፋ ዘር መሆኑን ነው።
ከነገድ ከቋንቋ ከወገን ሁሉ በክርስቶስ ደም ተዋጅተን አንድ የሆነውን ኦርቶዶክሳውያን አንተ የዚህ ጎሳ ነህ፣ አንተ የዚህ ቋንቋ ተናጋሪ ነህ ብለን ያውም ኢትዮጵያውያኑን መልካችን አንድ፣ ደማችን አንድ፣ ሕይወታችን አንድ፣ እድል ፈንታችን አንድ የሆነውን ሰዎች ለፖለቲካው ብለው እያወቁ በዝግ ቤት በጓዳ በመንፈስ ቅዱስ ላይ መነኮሳትን አሳምፀው በቤተ ክርስቲያን ላይ የሰሩትን ነውር እግዚአብሔር አይቶበታልና ይመለሱ። እግዚአብሔር አይቶበታልና ይመለሱ። የእናንተም ድምፅ ከሆነ ይመለሱ ብሉልኝ። አምፀዋልና በእግዚአብሔር መንግስት ላይ ዶክተር አብይ ንስሐ ይግቡ፣ ንስሐ ይግቡ። በሕግ አምላክ ሕግ አፍርሱ፣ በሕግ አምላክ ሕግ አፍርሱ፣ በሕግ አምላክ የእግዚአብሔርን ሕግ አፍርሱ። ዶክተር አብይ ስልጣን ያልፋል፣ ክብር ያልፋል። ታሪክዎትን አያበላሹ፣ የእግዚአብሔርን ክብር አይጋፉ። ዶክተር አብይ የቅድስት ቤተክርስቲያናችን ክብር አይጋፉ። ከባህር ማዶ ያሉ አባቶቻችን የተሻላቸውን መልእክት አቅርበዋል። እንዳጠፉ ኃጢአት እንደሰሩ ንስሐ እንዲገቡ ተማጽነዋል። ያው ይህንን ደግሞ ዶክተር አብይ ወይንም መንግስታችን ይህን ሰምቶ ንስሐ እንዲገባ እናሳስባለን። ከዚህም በመቀጠል ደግሞ አባታችን ብፁዕ አቡነ አብርሃም የተሰጡን ንግግር እንሰማለን። የኦርቶዶክሳውያን በሙሉ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ግፉ በዝቷል። አፋቸውን የሚከፍቱት በዝተዋል። ተናግረው የሚያናግሩ ከዕለት ወደ ዕለት እየተወለዱ ነው። የማትደፈረዋን ቤተክርስቲያን የሚደፍሩ፣ የማይነካውን የሚነኩ የሚዳስሱ ዛሬም የወዛ ግብረ አበሮች ከዕለት ወደ ዕለት እየተፈጠሩ ነው። ቁም ነገሩ ግን ስተት የሚፈጥሩት እኛንም ለማሳሳት ስለሆነ ሁሉንም ነገር በሕግ እየያዝን መጮህ ወዳለብን እንጮሃለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አደራ ምለው ደግሜ ደጋግሜ የኃጢአት ተካፋዮች እንዳትሆኑ እና ብፁዕ አቡነ አብርሃምም እንደተናገሩት የኃጢአት ተካፋይ እንዳንሆን እግዚአብሔር አምላክ ይጠብቀን። ነገሮችን እያየን ከሕግ ጋር አብረን ሆነን ሕግ የሚሰማን ከሆነ እንጮሃለን፣ ካልሰማን ደግሞ ለአንድዬ እየነገርን ለፈጣሪ እየተናገርን እንቆያለን። እግዚአብሔር ከኛ ጋር ይሁን። ዛሬም ደግሜ እናገራለሁ። ትኩረት ለዝቋላ አቦ ገዳም፣ ትኩረት በዝቋላ አቦ ገዳም ለሚገኙ መነኮሳትና አባቶች ይህንን ቪዲዮ አቅም ስጡት። ካለበዛ እኔም አልመቻችሁ ሰዎች አንፎሎና ብሎክ አድርጉ። በዚህ አማናዊት ቤተክርስቲያን በሆነችዋ በማህተባችን ከመጣችሁ እመቤቴን ነው የምላችሁ፣ ሞት አያስፈራኝም፣ ስቃይ አያስፈራኝም፣ መታሰር መገረፍ አያስፈራኝም። አሁንም ትኩረት እንድትሰጡ ትፈልጋለሁ። አብሶ ደግሞ ለደብረ ዘይት ሀገረ ስብከት ለብፁዕ አባታችን ለአቡነ ጎርጎሪዮስ እንድታደርሱልኝ ነው የምፈልገው። ለቤተ ክርስቲያናችን ለገዳማችን ወታደር መሆን ካለበት ዛሬ ወታደር ለመሆን እኔ ዝግጁ ነኝ። ቤተ ክርስቲያኔን ለመጠበቅ ቤተ ክርስቲያኔ ላይ ተገኝቼ መነኮሳቱን ቤተ ክርስቲያኔን ለመጠበቅ እኔ ዛሬ ዝግጁ ነኝ። ስለዚህ ለብፁዕ አባታችን በረከታቸው ይደርብን። እንደ ልጅነትኛ ለመታዘዝ ዝግጁ ነን። አባታችን ይዘዙን። ስለዚህ ትኩረት ይፈልጋል። በዓመት ዓመት መነኮሳት መደብደብ፣ መገደል፣ መታሰር፣ መታፈን የለባቸውም። እየሰማን ነው ዜናውን። ገዳሙን የማጥፋት ፕሮጀክት ነው ያላቸው። በእኛ ዘመን ደግሞ ይሄ ነገር አይሆንም፣ አይቻልም። እንደው አርዳችሁ ገላችሁ ካልጨረሳችሁን በስተቀር በእኛ ዘመን ቤተ ክርስቲያንን ገዳምን ማጥፋት አትችሉ። ይህንን ላረጋግጥላችሁ እወዳለሁ። በዋሻ ውስጥ ከሚኖሩ ከ8ቱ አባቶች እኒህ ትልቅ አባት አንዱን አጣናቸው። 12 ዓመት ሙሉ ከሰው ተገናኝተው የማያውቁ፣ ሰው አይተው የማያውቁ፣ ከእግዚአብሔር ጋር ብቻ የሚገናኙ፣ ከዋሻ ውስጥ ወጥተው የማያውቁ እነዚህ ትልቅ አባት ከዋሻ ውስጥ አውጥተው
ገለው ከተራራ ስር ጣሏቸው። ሰው ደርሶባቸው የማያውቅ እነዚህ አባት ላይ ገለው ጣሏቸው። እባካችሁ ስለ ቤተ ክርስቲያን የበላይ ጠባቂዎች ብላችሁ ለነዚህ አባቶች ለምስኪኖች አባቶቻችን ፍትህ ስጧቸው ስል ከልብ ይጠይቃሉ። ፍትህ ስጧቸው ስል ስለ ማህተቤ ብዬ ይጠይቃሉ። ፍትህ ስጧቸው ስል ስለ ተዋህዶ ብዬ ይጠይቃሉ። እባካችሁ አባቶቻችን እባካችሁ ለምናችኋለሁ። እንደዚህ የልጅነትን ባይን እያያችሁ ተው አትጨክኑ እያልኩ እባካችሁ። በእምነቴ ሙስሊም ነኝ፣ በማንነቴ ሰው። ኦርቶዶክስ ወንድሜን ሲከፋው የማልወድ ሆዴን የሚብሰው። አዎ ሰው ነኝ እኔ፣ ግፍን ለመቃወም በደልን ለማውገዝ በእኔ ካልደረሰ ብዬ ጎጥም አልመዝ። እናም እጮኻለሁ ስቃይ እንግልቱን ግፉን ተቃውሜ፣ ከኦርቶዶክስ ወገን ከጎናቸው ቆሜ። ገዳም አባትን ይቁም በግፍ መግደል፣ ማን አለብኝ በሚል አታርሱ በደል። ሰውን ብትንቁ ምንም ባይመስላችሁ፣ ፈጣሪን አስታውሱ ሞት ነገ አለባችሁ። የሰው ችግር የሚሰማ ሰው እግዚአብሔር የሱን ችግር ይሰማዋል። እውነቴን ነው። የጌዲዮን ልጅ ቆሞ ምንድን ነበር ያለ? ስምዖን ሰባ እስራኤል እግዚአብሔር ይስማይክሙ። የእስራኤል ሰዎች እኔን ስሙኝ እናንተንም እግዚአብሔር ምን ይበላችኋል? ይስማችኋል። ሰውን ስንሰማ እግዚአብሔር ይሰማል። ሰው ዝም ብላችሁ ሳትፈርዱ፣ ወጉን ሳትተነትኑ፣ መልስ ሳታዘጋጁ ዝም ብላችሁ ጭንቀቱን ስሙት። ያ እኛንም የሚሰማ ሰው ይጥልልናል። መድኃኒዓለም የሰው ችግር መስማት፣ የቤተ ክርስቲያንን ታሪክ መስማት፣ ትምህርት መስማት ጆሮ፣ አይን ደግሞ መጽሐፍ ማገላበጥ። አይን እኮ ኩል አለው ታውቃላችሁ? የአይን ኩሉ የእግዚአብሔር ቃል ነው የሚኳለው። አንተ አያለሁ ትላለህ እውር ነህ ይላል ራዕየ ዮሐንስ ምዕራፍ 3 ላይ። አያለሁ ትላለህ እውር ነህ፣ ከኔ ዘንድ ያለውን ኩል ግዛ አይንህ እንዲጠራልህ ይላል። ያ ኩል ምንድነው? ወንጌል ነው። አሁን እኮ መለየት ያለብንን አናውቀው፣ አብሮን መኖር ያለብንን አናውቀው። ወዳጅ አይታወቅ፣ ጠላት አይታወቅ፣ ሩቁን አናውቀው፣ ቅርቡን አናውቀው፣ ሲመክሩብን አናውቅ፣ ሲመክሩን አናውቅ። ያ እንዲገባን እኮ የጠራ አይን ሲኖረን ነው። የጠራ አይን የሚኖረን ምን ሲል ነው? አይናችን ሲኳል ነው። የምንኳለው ምንድን ነው? የክርስቶስን ወንጌል ነው። ያ አይን አጥርተን እንድናይ ያስችለናል። ስለዚህ መጽሐፍ አንብቡ፣ መጽሐፍ አንብቡ። መጽሐፍ ስታነቡ እንቅልፋችሁ ከመጣ አንብቡ። ዝም ብላችሁ ድገሙበት። ነገር ይሄ ተቆል ዛሬ ስታነቡ እንቅልፋችሁ ይመጣል፣ ነገም ድገሙበት፣ ከነገ ወዲያም ደግሞ ከደገመ ድገሙበት። ሰይጣን እንደ ሰው ነው፣ ይሰለቻል፣ ጽናት አይወድም። አይ እንግዲህ ሰው ጋር ጭቃጭቄ ብሎ ይተዋቸዋል። እዛ ለተወሰነ ቀን ግን ይፈትናቸዋል። ስለዚህ መጽሐፍ በደንብ አድርገን እናነብ። እያንቀለፋችሁ ቢሆን አንብቡ፣ ደግሞ ከዛ አንብቡ። ማስለመድ ነው ዋናው። እባካችሁ አንብቡ፣ እባካችሁ አንብቡ፣ እባካችሁ አንብቡ። እውነቴን ነው፣ አንብቡ። ብታነቡ ምን አለ እንዲሁ ብታስቀምጡት እንዲሁ እዚህ መቼ ትልቅ ሰው እንደሚያደርጋችሁ እኮ አታውቁም። የእግዚአብሔር ቃል ያሳድጋል። እውነቴን ነው እንዳይመስላችሁ። ምናልባት እኛ ስንቀየርለት ስላላያችሁ ሊሆን ይችላል፣ ግን የእግዚአብሔር ቃል ይዘገያል እንጂ ያሳድጋል። መዝሙር 1 ቁጥር 1 ላይ ምንድን ነው ያለ? ቁጥር 3 ላይ ሕጉን በሌሊትና በቀን የሚያነብ ሰው ምን ይሆናል ነው ያለው? ከውሃ ዳር እንደተተከለች ምን ይሆናል? ዛፍ ይሆናል ነው። ባጭሩ ማደግ የሚቻለው በማን ነው? በእግዚአብሔር ቃልና በእግዚአብሔር ቃል ነው። የሚያነብ ሰው ልቡ ያድጋል፣ አይምሮ ያድጋል፣ ኑሮ ያድጋል፣ አይምሮ ያድጋል፣ በስጋ በነፍስም ያሳድገናል። እግዚአብሔር ቃል እንደዚህ ነው። እንድታነቡ እባካችሁ ስለ ዓይነ ብርሃኑ እያችኋል። አንቡ እንዲሁ ይግርማል እኮ። እሺ 5 መክሊት ይሄ ነው። ሕዋሳት ናቸው። እጅ ነው እጅ። አሁን ማታ ጠይቁ እንግዲህ በ5ቱ ሕዋሳቶች ማታ ምን አተረፍኩ ብላችሁ መጠይቃላችሁ። እጅ መጻፍ አለበት። እጅ ዝም ብላችሁ ጻፉ። ፊደል ካላወቃችሁም ፊደል ጻፉ፣ ተማሩበት፣ ጻፉ ዝም ብላችሁ። ደግሞ ካቃታችሁ ፊደል ካወቃችሁ ደግሞ የራሳችሁን ታሪክም ጻፉት። ኃጢአታችሁንም ዝም ብላችሁ ጻፉት፣ የሚሰማችሁንም ጻፉት፣ ብሶታችሁንም ጻፉት፣ ንዴታችሁንም ጻፉት። ወረቀቱ ላይ እየወጣ ይዘርግፍ፣ ነፃ እንድትሆኑ ጻፉት። አንዲት ሴት አልነበረች እየጻፈች ስታኖር የተባለው እዚያ ውዳሴ ማርያም ላይ። እዛ ምንድን ያደረገች? ለቅዱስ ባስልዮስ አንድ ቀን ገልጣ ብታየው የዓመት ስንክሳር አሉ።
ወስዳ ለባስልዮስ በዚህ ያለው ኃጢአትሽ ይፋቅል ይበልኝ አለችው አለ። ተፋቀላት። እየጻፍን ጻፉ፣ ዝም ብላችሁ ጥቅስም ጻፉ፣ የሚሰማችሁን ነገር ጻፉ ዝም ብላችሁ። ከዛ ስንጽፍበት ያጃችን ይባረካል። ስሩ። ክፉ ነገር ግን አትደዝድዙበት። ክፉ ነገር አጻፉበት። ቴክስትም ቢሆን እውነቴን ነው፣ መክሊት ነዋ። ይኸውልህ አይነቱ ከከሰረ ትርፉ ይመጣል አይመጣም? እጅ እኮ አይነቱ ወረት ነው። መክሊት ማለት እኮ ማትረፊያው ቋሚ ገንዘቡ ማለት ነው። እጅ ቋሚ ንብረት ነው። አይን ቋሚ ንብረት ነው። ጆሮ ቋሚ ንብረት ነው። ንብረታችን ነው ክርስቶስ የሰጠን። ይሄ መክሰር የለበትም። ይሄ ወረት ነው የተሰጠን ማትረፊያችን። ምን ቴክስት ክፉ ቴክስት አጻፍ ምን ይላል ኢሳይያስ? አሌሎም ለለ ይጽፉ መጽሐፈ እኩየ። ክፉ መጽሐፍ ለሚጽፉ ሰዎች ወዮላቸው። ክፉ መጽሐፍ እኮ ጽፎ ማሳተም ብቻ አይደለም። ክፉ ቴክስት መጽሐፍ፣ ሰውን ርር የሚያደርግ ቴክስት መጽሐፍ፣ አትሞላጫ አሌባ ምናምን ሰው ትመስላለህ እያሉ መቼም አያገኘኝ እያላችሁ በቴክስት ስትረመርሙ እያላችሁ የሰው ልብ ይሄ ነውር ነው። እጃችሁን ከርክሙ፣ እጃችሁን ከዚያ ታተርፉበታለህ። ጻፉ፣ ስሩ፣ ቆረጡ። ስራ ከሌላችሁ ከሚሰራ ሰው ቢሆን እዳችሁ ተጨምራችሁ ስሩ። ቢያ ነው መድኃኒቱ። ይህን ስናደርግ እጃችን ያተርፋል። ስለ ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር የተመሰገነ ይሁን። ለአባታችንም ቃለ ሕይወትን ያሰማሉ። በቪዲዮ ብዙ ትምህርቶችን እንዳገኛችሁ ተስፋ አደርጋለሁ። ያው ሐሳብ አስተያየታችሁን የኮሜንት ሴክሽኑ ላይ ያስቀምጡ ነው። እንዲሁም ላይክ ማድረጋችሁን እንዳትረሱ፣ ሰብስክራይብ አድርጉ። ያው ቤተሰብ እንድትሆኑ ስለምንፈልግ ብዙ ኦርቶዶክሳዊ ቪዲዮዎችን እዚህ ቻናል ላይ ታገኛላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ